ይሄንን ካላስ የሆንከው ሁሉ ሂደት ተሰባብረህ ከህይወት መሰላል ስትወድቃል አጣ በዱንያ ተሰባበራለህ። ይሄን ካላወቅ ያስከውን ነገር ብትይዝ ገንዘብ ጋር የተያዘ ትልቅ ዒባዳ አለ። الزካ الصدقه ዓላማ ምንድነው? አንተን ከገብጋባነት ነፃ ማውጣት ነው። የአሜሪካ ፓስፖርት ሲይዝ ባሪያ እንደሆነ ያውቀው። የአሜሪካ ፓስፖርት አሁን እየተመለሰ ነው በየቦታው ከታክስ ጋር የተያዘ ነው። አይለቅህም። እዛ አሩጋ ብትይ ተከትሎ ይገባል። እዛ ነው ጫካ ውስጥ ይሄንን ጊዜን እየተጠቀምክ ሰከንዱን እየተጠቀምክ ለዚህ ነው አላህ እንደመታገዣ 5 አውቃት ሶላት ያደረገልን። ገብጋባነት ገብጋባ ሰው የአላህ ጠላት ነው። በተለይ ሀብታሙ ሊጠይቅ ይመጣ ይላል። ተጠይቅ አንቋ ወስልብህ ያና ተሳታ እንትን አለም አዝኖ ይመለሳል። ሐስቢ አላህ ብሎ ይመለሳል። ላኪን አላህ የሚያንቅልክልሃል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁል ጊዜ ዳዕዋ ላይ እንደምለው አላህ እኛን ሲፈጥር ለምንድን ነው የፈጠረናል? ለምንድን ነው የፈጠረን? ለዒባዳ وما خلقت الجن والانس الا ليعبدون። ተጠንቀቀው ነገሩ ተሳስሮ ግልጽ ይሁንልህ። ይሄንን ኢራዳ ወደ አላህ ካልሆነ ኢራዳ ወደ አኺራ ካልሆነ የምትሰራው ስራ በሙሉ መቅጦዕ ነው። ومن اراد الاخره اراد اراده ፍላጎት وسعى لها سعيها سعي العمل فاولئك كان سعيهم مشكورا። ኢራዳ አላህ ማይታይም፣ ጀነት አትታይም፣ ጀሃነም አትታይም፣ አኺራም አትታይም። ኢራዳ ማይታይም በነፍስያ ነው። ከአላህ ጋር መገናኘው በጭቃው አይደለም። በጭቃውማ እንኳን ጂኒን ጋር መገናኘት አልችልም። ጂኒ ያለው ከእሳት ነው የተፈጠረው። እሱ እኛ ከጭቃ ነው አናየው። ሊቭ አሎን ሌት አሎን መላእክት አናየው ከኑር የተፈጠረ ወላኩን መላእክቱ እኮ አለን ፍታት እዚሁ ነው። ኑር ይታያል አይታይም? በኢሳ ዘመን እኮ ታይቶ ነበር 4 መላእክቶች ይባላል። ላኪን እንደ ፀሐይ ሆነው ነው ያዩት። ፀሐይ እንደምታይ ብርሃን ናቸው። አርቶ አላህ ማየት አላህን መገናኘው በዚህ አላህ በአላህ ውስጥ ባስገባት ሩህ ነች። እቺ አላህ ምስጢር ነች። ወይሰሉነከ አን ሩህ ቁል ሩህ ምን አምር ረብ ማንም ያውቃት ምን እንደሆነች አታወቅም፣ ግን ውስጣችን አለች። ያቺ ስትወጣ ሞታለን በአላህ በዛ ነው የምንገናኘው አላህ ጋር። ተመልከት ይሄን የተጠየቅነው የተጣለብን ኃላፊነት አላህ ጋር መገናኘት። እዚሁ ካልተገናኘ አይሆንም። ሽርክ ነው፣ ኩፍር ነው። ለዚህ ነው ተመልከት hatta የቢድዓ ሰው ምን ያህል እንደሚጎዱ ተመልከት። አኽላቃቸውን ተመልከት። ሙስሊሞቹ ነው ነብዩ ሙኻለፋ ስላደረጉ ተመልከት እንደሚታጡ hatta ወደ ሽርክ የሚደርስ ንግግር የሚናገሩት ሙስሊሙን ካፍር ነው ይላሉ። ባልና ሚስት መፋታት አለባት ይላል። በአላህ ስም የተጋቡት ልጅ እንዴት ተቀመጡ ተመልከት። የሚሰማ ቢኖር እኮ የሰው ስንት ቤት አፍርሶ ነበር። እዛ ቁጭ ብሎ ጫት እየበላ እኮ ነው። ቁጭ ብሎ አቁን ስቶ ከላይ ነው። ጫት ደግሞ እንደዚህ እኮ ነው። ጫት እኮ ከበላ አንተ ቁጭ ብለ የዓለም ችግር እኮ መጥፋታን መሰለህ። እናም ቁጭ ብለ እኔ አይቻለሁ አንድ ሰው ጫት በልቶ ያቅም ጫት በልቶ መጣ የማኑስ መጥቶ ይናገራል። ገና ተማሪ እኮ ነው እሱ 2ኛ ዓመት ዩኒቨርስ መኪና እዛ ጊዜ የመን እየተገነባ ስለነበረ ሳውዲ አረቢያ የመን አንድ ሀገር ናቸው እየተገነባ ስለነበረ ይሄ ተገልባጭ መኪና የገዛ ሰው በአንድ ጊዜ ግን ነው ደግሞ ይሄ ያመላለሰ እሱ እኮ ብስክሌት ነው ያለው። እኔ አይቼ ብስክሌት ሲገዛ እዛ ጊዜ 700 ሪያል ነበር ብስክሌት ሲታወላ 700 ሪያል እና 700 ኢትዮጵያ ብር ነው። በዛ የኢትዮጵያ ብር አንድ ኢትዮጵያ ብር አንድ ሳውዲ አው በሳውዲ 300 ሪያል በየመን 700 ሪያል። ጫት በልቶ ያቅም ለማጥናት ብሎ በልቶ መጥቶ እዛ ምንድነው የሚያወራው? ይሄንን ገዝቶ መኪናውን ገዝቶ ሲሰራ ግን ሹፌር ማን ይሆነኛል ይላል ነበር። እየሰማሁት እኮ ነው ልጅ ነው ሹፌር አንድ ኤርትራ ነበር። ኤርትራዊ ይሆናል ስላሱ ኸምር ጠጣ ሊገለብጥብኛል አለ።
የለውም እኮ እሱ ብስክሌት እኮ ነው ያለው። አሁን ፕሮፌሰር ሆኗል። ተማት ጫት እንደዚህ ነው ያለ ያስባል። ይሄን ከገዛው ከዛ በኋላ እንዲያደርጋለሁ እያለ ጧት ብታስታውሰው እኮ ምንድን ያልኩ ይልሃል። እንደሰካራም ማለት ነው። ሌላም ቦታ ይቻላል። ሁለት ሰዎች ሲያወሩ መጥተው ቤት ቁጭ ብለው ይላሉ። ወዲያው ከመብላታቸው ሰከሩ። እየበሉ ያኛው ምን ይነግሯል? ቤት አስጀምሬ እንትን ይሄ ብዙ ብሎኬት እና መስንቶ ቦሎኛ ቆምዋለሁ ሲለው ነገ ጭንልሃለሁ አለ። የለውም እኮ ጫቱን በዱቤ እኮ ነው ያመጣው። ይሄ ነው እኮ ጫት እንደዚህ ያልኩ ነው። ይሄ እኮ ሪያሊቲ ነው። እንዲህ ሲላይ እንኳን ይገርመኛል። አንዳንዱ እንዲህ ከምሮት በዛ ላይ ላበላብ ሆኗል የሚናገረው ሌላ ዓለም መፍትሄ እሱ እኮ የለም። ውሸቱን ነው። ሌላ ዓለም ነው። ጫቱ አንስቶት ነው እንደ ሲጃራ የሚያጠሳይታል። እንደ ገለ ምንድነው ይሄ ዱኻን ምንድነው በማለት ዱኻን ጢስ እኮ ነው። እንደዚህ ጢስ ብሎ ነው የሚነሳው። ጫቱን ማንነሽ فالآن ዛሬ የምንወስደው ትምህርት ምንድነው? አላህ ለዒባዳ ፈጠረን አይደለም? ሹፌን አዳምጥ ይህን ትልቅ ሜካኒክ እኮ አይደለም ከአላህ እኮ ነው። እኛ ብቻ ወደ አማርኛ ለውጭው ነው። ይህንን ካላስ የሆንከው ሁሉ ሂደት ተሰባብረህ ከህይወት መሰላል ስትወድቃለህ። አጣ በዱንያ ተሰባበራለህ። ይህን ካላወቅ ያስከውን ነገር ብትይዝ ያስከውን ያህል ያስከውን ገንዘብ ያዝ፣ ያስከውን ዲግሪ ያዝ፣ ያስከውን ፓስፖርት ይዘህና የኩዌት ፓስፖርት የካናዳ ፓስፖርት ያነሳ ምን ያነሳል? ምን ልዩነት አለው? እዛ ሄዶ በመውሰድ ለከንቱ ሰው ግን ትልቅ ነገር ነው። የአሜሪካ ፓስፖርት ሲይዝ ባሪያ እንደሆነ ያውቀው። የአሜሪካ ፓስፖርት አሁን እየተመለሰ ነው በየቦታው ከታክስ ጋር የተያዘ ነው። አይለቅህም። እዛ አሩጋ ብቻ ተከትሎ ይገባል። እዛ እንትኑ ጫካ ውስጥ ጀዛከላህ። ይሄን አሁን ትምህርት ሙሰል አላህ ለምን ፈጠረን? ለዒባዳ ነው። ጤናም ፈጠረ። ግን ለዒባዳ ሲፈጥረን ታዲያ አላህ አይታይም፣ አይዳሰሰ፣ አያናግረን፣ አላናግረው። እንዴት ነው ዒባዳ ማድረግ? ገልብጠን እንመልከተው። አላህ ለዒባዳ ፈጥሮናል። ግን ይሄ ቁርአን ባይወርድሳ በአጠቃላይ ከአደም አለይሂ ሰላም ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀምሮ ያሉት ነብዮች ባይላኩ መጽሐፎች ባይወርዱ እንዴት እናውቃለን? እንዴት ምን ማለት እንደሆነ ይሄ መጽሐፍ ምን ማለት እንደሆነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሲያስተምረው የነበረው ትምህርት ጥቅሙን እንድታውቅ በኋላ ከሞትኩ በኋላ መቃብሩ ስትገባ ወደ ላይ ስታይ ይሄ እዚህ ተውከው የሰብ አሁን ዛሬ اللي بذكرك هذه الليله በዚህ ሌሊት ማስታውሰህ ያንን ሁሉ ነገር ታስታውሳለህ ስትሞት። አናውቅ ነበር አውጦ ነበር ግን አልሰራበትም ትላለህ። ይሄን ጊዜን እየተጠቀም ሰከንድ ሁሉ እየተጠቀም ለዚህ ነው አላህ እንደመታገዣ 5 አውቃት ሶላት ያደረገልን። ደግሞ ሁሉ ጊዜ እንደ እንስሳ እንዳንኖር ረመዳን ያደረገልን። ምክንያቱም አመቱን ሙሉ ከበላን ምን ይሆናል ሰው ብለናል? ምንድነው የሚሆነው አመቱን ሙሉ ከበላ ሰው? ናም ምንድነው የሚሆነው አመቱን ሙሉ ከበላ? አመቱን ሙሉ እንበላ ምንድነው? በቅሎ የበቅሎና የበቅሎ ዘሩ የበቅሎ ዘሩ ያህያ ምናምን የሚባለው ማለት ያመቱ ይጾማል። በቅሎ ይጾማል። በቅሎ እናንተ ሀገር ይጾማል። ለዚህ አላህ እንድንለይና የመላእክት ኑሮ እንድንኖር ረመዳን የሚባል ያንን ውብ ወር
እኛን ለመርዳት ደግሞ ጀሃነም ዘጋ ጀነትን ከፈተ። አሁን ጀነት ተዘግታ ጀሃነም ተከፍቷል እንደማለት እኮ ነው። ተከፈተች ሲል ዝግ ነበረች ማለት ነው አይደለም? ጀሃነም ደግሞ ተዘጋች ሲል ክፍት ነበረች ማለት እኮ ነው። በአሁን ጀነት ተዘግታ ጀሃነም ተከፍቷል ማለት ነው። ተጠንቀቁ እየተባለ ነው። ከጀሃነም አልፈ ነው ጀነት የምትገባው። ከጀሃነም ካልፈች ጀነት ተቆርቆሮ ነው የሚገባው። ነብዩ ሰለላሁ ዐለይሂ ወሰለም የሚያስከፍተው አለይሂ ሰላቱ ወሰላም። فأنت حج አደረገልን፣ ከገንዘብ ደግሞ ዘካ አደረገልን። ምክንያቱም ገንዘብ ጋር የተያዘ ትልቅ ዒባዳ አለ። الزكاة الصدقة ዓላማ ምንድነው? አንተን ከገብጋባነት ነፃ ማውጣት ነው። ማጽዳት ዘካ ማለት ማጥራት ነው ያላችሁኝ። ማጥራት ማጽዳት። ገብጋባነት ገብጋባ ሰው የአላህ ጠላት ነው። البخيل عدو الله። ስለዚህ ምን አለ? إن الذين يبخلون بما آتاهم الله من فضله لا يحسب الذين يبخلون بما آتاهم الله من فضله هو خيرا لهم خير دا مسلاته بل هو شر لهم شر ነው የሰጣቸው ገንዘብ ሸር ነው ይላል። سيطوقون به ما بخلوا به የውም القيامة እዚህ ዘለበት የተባለው አይደለም ለውሻ እንደሚደረገው ጀሃነም ሳይገቡ በፊት የውም القيامة ይወረዳል እንደ ውሻ እየተሳቡ። ልክ ገብጋባነት የውሻ አኽላቅ እንደሆነ የአሳማ አኽላቅ እንደሆነ የእንስሳ አኽላቅ እንደሆነ እናንተ ትንሽ ገንዘብ ሰጣችሁ አላህ ተጠንቀቁ። ገብጋባ እንዳትሆኑ። ገንዘብ የማይሰጥ ሲጠየቅ የሚጠይቀውን ሰው የሚጠላ ድሆችን የሚጠላ ድሆችን የሚሸሽ ድሃ ቴሌፎን ሲያደርግለት ሀብታም ሲያደርግለት ይሄ አብደል ማን ይባል? አብደላህ ሳይሆን مش عبد الله هذا عبد المال عبد الدينار عبد هذا اللي هون يلنبس በተለይ ሀብታሙ ሊጠይቀኝ መጣ ይላል። طيب ተጠይቅ አንጳስ ልበህ ያና ተሳታ እንትን አለም አዝኖ ይመለሳል። ሐስቢ አላህ ብሎ ይመለሳል። ላኪን አላህ የሚያንቅ ይልክልሃል። የሚያንቅ ሁሉ ነገር በእጁ ሆነ እግሩ አስቀምጦ ያስረግጣል። እያየናችሁ ነው። ደግሞ እየተረገጣችሁ ነው። ሳትወድ በግድ 20 30 ነው እየከፈልክ ነው አይደል? ከደሃው ሲሸሹ ለደሃው 1000 ብር ለመስጠት 5000 ብር ለመስጠት እንትን ሲሉ አላህ በጎን ይልክበታል። ወሰድ ይለዋል። ረህማ የሌለው ልታመልጦ የማትችል ሁሉ ነገር በእጁ ነው። ተጠንቀቁ። ሁልጊዜ ማስታወሳችሁ ለዚህ ነው። ያን ቁርአን ላይ በያለማቋረጥ ያስታውሳችኋል። ሰብስክራይብ በማድረግ ቤተሰብ ይሁኑ።